ወይዘሮ ሜላትን እንደተመለከታችሁት እንግዲህ ግን ባለፈው ፓርት ላይ ወደ ጽዳት ምናምን ብላ የገባችበት እንግዲህ ከፍ ዝቅ አድርጋ እንግዲህ እንደሰደበቻት እና እንዲሁም ደግሞ የሰራችበትን አልሰጠቻትም ነበረ። እንግዲህ ያንን ነገር እዩዬ ይባላል። እዩ እንግዲህ እንዳያችሁት የወይዘሮ ሜላት የመጀመሪያ የቢሮ ሰራተኛዋ ነበረ። አሁን ላይ እሱ የተሻለ ህይወት ኖሮት የራሱ ድርጅት ከፍቶ እንግዲህ ደስ የሚል ኑሮ እየኖረ ነው። የዚህ እንግዲህ የተሻለ ኑሮ እንዲኖርና የራሱ ድርጅት ደግሞ እንዲከፍት የወይዘሮ ሜላት እጅ ነበረበት እና ዛሬ ላይ እንዳያችሁት እንግዲህ የእዩ ባለቤት ባለማወቅ በእርግጥም ባለማወቅ ነው ይሄንን ነገር ያደረገችው። ግን ደግሞ በማንም ሰው ላይ ቢሆንም ሰው የሰራውንና ሰው የለፋበትን መስጠት አለበት እንጂ መከልከል የለበትም። እርግጥም ልጅቱ ከአሁን በፊት እንደዚህ አይነት ጸባይ እንደሌላትና እንዲሁም ደግሞ አሁን ላይ ይህንን ጸባይ እንዴት እንዳሳየችው እንግዲህ ያው ሰይጣን አሳስቶኝ ነው በማለትም እንግዲህ ሜላትን ይቅርታ ጠይቃታለች። እዩ ራሱ አኩርፏት ነበረ። ምንድን ነው ያለው? ወይዘሮ ሜላት ስለሆነች ብቻ ሳይሆን ማንም ሰው ቢሆንም ሰው የለፋበትን እና የሰራበትን ማግኘት ይችላል እንጂ በፍጹም መከልከል የለበትም። ስለዚህ ይሄ ጸባይሽ በጣም ነው ያናድደኝ ብሎ ባለቤቷ ራሱ አኩርፏን ነበረ። እሷም በጣም ይቅርታ ማለት ሂጅ ራሱ ይቅርታ ጠይቃታለሁኝ። ሜላት ማለት ይች ቁምሳጥን ስንጋባ የሰጠችንና አልጋ የገዛችልን ነች ስትልም አዎ እሷ ነበረች የድሮ የመጀመሪያ አለቃ የነበረች ሲልም እንግዲህ እዩ ይነግራታል ማለት ነው። እና ይህንን ነገር እንግዲህ ስትሰማ ወይዘሮ ሜላት ደግሞ ያው እዩ እንግዲህ እንዳያችሁት ተከትሏት ሄዶ ነበር ነው እና በጣም ይቅርታ በእንደዚህ አይነት መልኩ ስላየሁሽ በጣም ነው ያዘንኩት። ግን የሆነ አንቺ በጣም ጎበዝ ነሽ እና በዚህ መልኩ የተካንሽ ባለሙያ ስለሆንሽ ከኛ ጋር አብረሽ ብትሰሪ ብሎ ጥያቄ አቅርቦላት ነበረ። ሜላት ደግሞ ልትጠቀሙብኝ ነው ወይ ብላ እንግዲህ ድንጋይ አንስታ እንግዲህ እስከ ማባረር ድረስ ደርሳ ነበረ። እና ሙዶች በዛን ጊዜ እንግዲህ ከን በድጋሚ ሄዳ ነበረ። ምክንያቱም የቤተሰቡን ሁኔታ ስትመለከተው በዛ ላይ ደግሞ እነ ሰላም እነ ምናሴ እንደዛ ደፋ ቀና እያሉ አላስቻላትም። በድጋሚ ሄዳ እንግዲህ እዩን ማናገር እንደምትፈልግ ለባለቤቱ ትነግረዋለች። እና ባለቤቷን በጣም ይቅርታ አድርጊልኝ የሰራሽበትን ብር ልስጥሽ ስትል አይ አልፈልግም፣ በወቅቱ ስጪ ብዬሽ ነበር ግን አልሰጠሽኝም፣ አሁን ደግሞ እኔ አልፈልገውም። ስለዚህ አሁን እዩን ሲመጣ እንግዲህ ሜላት እንደምፈልገው ንገሪልኝ ትላታለች። እሷም እሺ እነግረዋለሁ ብላ ነበረ። እንግዲህ እንዳያችሁት ከእዩ ጋር ተገናኝተው ነበረ። እዩም እንግዲህ ያው ስለ ስራው ሁኔታ ያው እንደ ማንኛውም ሰራተኛና እንደ ማንኛውም አሰሪ በየወር ደመወዝ ትከፍለኛለህ፣ ግን ደግሞ እኔ ሰው ነኝ፣ ማንም ሰው እንዲረግጠኝና በክብሬ መቼም ቢሆን አልደራደርም ስትልም እንግዲህ ነግረዋለች። ከዛ ምንም ነገር አታስቢ በቃ እንዳሰሪና እንደ ሰራተኛ ነው ብሎም እንግዲህ በየወር ደመወዝ ሊከፍላት ይስማማሉ። እሺ በቃ መቼ እንደምጀምር እነግርሃለሁ ብለዋለች። እናም እሺ ምናምን ብላ በጣም ደስ ብሏት እንግዲህ ግን ይሄንን ነገር እንዳያችሁት ለምናሴ ለማብሰር ወደ ምናሴ ጋር ነበር መጀመሪያ ሄደችው። ምክንያቱም ምናሴ ካሁን በፊት ራሱ ያው ያየውን ነገር በጣም ስለተናደደ እናቱን እንደዛ ስትናገርበት በጣም በቃ መቋቋም ነበር ያቃተው። እናም ያንን ነገር እንግዲህ ስላዩና ልጆቹ በጣም ስላዘኑባት እንዴት እንደዚህ አይነት ነገር እናታችን ትሰራለች ብሎ ሰላምም ሆነ እነ ምናሴ እንዲሁም ሀንዬ እንግዲህ በጣም አዝነው ነበረ። እናም በዚህ እንግዲህ ሄዳ ምናሴ ልታማክረው ስትል ምናሴ ደግሞ እንዳያችሁት ሊስትሮ ጫማ ነው የሚጠርገውና የሰራበትን እንግዲህ ይሆናል አይደል የሆነ ንቀት አያችሁ። ንቀት ማለት ነው ምንድን ነው ከጠረገለት ምናምን በኋላ ብር የለኝም ብሎ ትቶት ሊሄድ እንዴ ወንድሜ መጀመሪያ እኮ ከምጠርግልህ በፊት የለኝም ብለህ ብትነግረኝ እኮ ኖሮ ችግር የለውም ነበረ። አሁን ግን ጠርጊያለሁ፣ ስለዚህ የሰራበትን ስጠኝ ምናምን ሲለው ምናሴ ምን ታመጣለህ? የለኝም አልኩ የለኝም ደግሞ ሲጀመር እኮ ጫሜን አበላሽተዋል ሲል እንዲሁ በደንብ አድርጌ አይደል እንዳጸዳሁልህ ምናምን ሲልም እንግዲህ ምናሴም በጣም ይናደድና ሮጦ እንግዲህ አንገቱን ያንቀዋል። እና በአንድ እንትን ነበር በእርግጥም የዘረረው ማለት ነው። ግን በወቅቱ እናት መከታ ነች እና አሁን ማለት ነው ቆይ አቶ መስፍን እንዴት አሜሪካ ሆኖ ልጆቹን መርዳት ያቃተው ለምንድን ነው? ቢያንስ እንኳን ሙሉ ለሙሉ ወጪውን ባይችል እንኳን ልጆቹን እንደዚህ ተፍጨርጭረው እንትን ሲሉ ግን እሱ እዝግ እንኳን ተቀምጦ ቢያንስ እንኳን የሆነ ነገር ልቻላቸው
ብሎ እንኳን የሆነ ለምንድን ነው እንትን የሚለው ሰው እንዴት የሆነ ቤተሰቡ ችግር ላይ ሲወርቅ እሱ በፍጹም ይሄንን ነገር ማየት የለብኝም ብሎ ትቶ መሄድ ነው ያለበት ወይስ ደግሞ ከቤተሰቡ ጋር የመጣበትን ችግር መጋፈጥ ነው ያለበት? ከአሁን በፊትም በሀንዬ ጉዳይ ላይ እንግዲህ ሜላትን ትቷት ሄዱ ነው እና ሙዶች ሜላት እንግዲህ እንዳያችሁት ወደ ምናሴ ጋር ስትሄድ ምናሴን እንግዲህ የሆነ ጎረምሳ ሲደበድበው ትደርሳለች እና በጣም ተናዳ እንግዲህ አንገቱን ነበር የያዘችው። ምንድን ነው ምናሴ ምንድን ነው በምን ተጣልታችሁ ነው ምናምን ስትልም እንግዲህ የሰራሁበትን አልሰጥ ብሎ ነው ሲልም አሁኑኑ ገንዘቡን ስጠውትልና ገንዘቡን ታሰጠዋለች ማለት ነው። እና ሜላት እንግዲህ በጣም ነበር የተናደደችው። ምክንያቱም ለካ ልጅ በእንደዚህ መልኩ እየተሰቃየ ይኖራል ገንዘብ የሚያመጣው በሚለውም እንግዲህ ከሚባለው በላይ ጭንቀት ውስጥ ገብታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። እናም እንግዲህ እናቴ ለምንድን ነው ግን ዛሬ እዚህ የመጣሽው ሲልም እንግዲህ ይጠይቃታል። እሷም ይሄንን ጉዲሽ ነይ ብሎ ነዋ ሲልም ስትልም ትመልስለታለች። በፍጹም በዚህማ ብቻ አይደለም የመጣሽው የሆነ ነገር አለ ለምንድን ነው ምናምን ሲላትም እሷም እንግዲህ ስራ እንዳገኘሁ ልነግርህ ነበረ ስትልም ትነግረዋለች። ወይኔ ስራ አገኘሽ እንዳላት። አዎ ግን እማዬ ምንድን ነው ስራው ምናምን ስትልም አይ የሆነ እንኳን ስራው በጣም አሪፍ ነው በማርኬቲንግ ነው ብቻ እንደዛ ነገር ነው ስትልም እንግዲህ ትነግረዋለች ማለት ነው። እና ግን እማዬ ባለፈው ምርጥዬ ስራ ነው ብለሽ ነበረ በእንደዚህ አይነት መልኩ ያገኘንሽ ምናምን ይላታል። ላይ በፍጹም ምናሴ የሆነ እንኳን በጣም አሪፍና ሸጋ የሆነ ስራ ነው ትለዋለች ማለት ነው። እናም ያው ስለ ስራው እንግዲህ ጥሩነቱ እንግዲህ ማይሌ ብሏት ነበረ። ወይ ምናሴ ደግሞ ስትልም እሺ በቃ እማዬ ይልቅንስ ትለዋለች። እዚህ ሀንዬ የምናሴ ስራ ቦታ ቆንጆ የሆነ ሻይ አለ ብላኛለች፣ ስለዚህ አትጋብዘኝም ስትለው እሺ ጋብዝሻለሁ ሩቅ ነው እንደምን ስትል ኧረ ቅርብ ነው እማዬ አሁን ይዤልሽ እመጣለሁ እንግዳ ከመጣ አስተናግጂ ይላትና እንግዲህ ምናሴ ሻይ ሊያመጣላት ይሄዳል ማለት ነው። ሌላው እንግዲህ ደግሞ ያው እንዳያችሁት ሀንዬና ሰላም ናቸው። ሀንዬ እንግዲህ ወደ ሰላምዬ ስራ ቦታ ሄዳ ነበረ እና ምን እንታዘዝ ምናምን ስትላትም እንግዲህ ግን ምን አለ የቤቱ ስፔሻል ስትል እህት ምናምን እንደውም ዛሬ እሷ ነች የቤቱ ስፔሻል ስትልም አይ ወይ እህት እንኳን አለችኝ እንደውም እሷ አቃጥላ ልደፋኝ ነው ከሆነ ግን ወንድም ምናምን ትላታለች። አንቺ አመረሽ እንዴ ትላታለች። እና እንዴት ነሽ ምናምን ተባብለው እንግዲህ ሰላም ይባባላሉ። እና ምን ላምጣልሽ ስትላት አይ እኔ እንኳን ልሽ ብዬ ነው የመጣሁት ግን ደግሞ እንደው ከመቀመጥ ሻይ አምጪልኝ ትልና እንግዲህ ሻይ ታዛታለች ማለት ነው። እና ያንን ሻይ እንግዲህ ካዘዘቻት በኋላ እንግዲህ አንድ ተስተምር ይመጣል። እሱም ያው እንዳያችሁት እንግዲህ ሆቴል ቤት ስትሰሩ የሚገጥማችሁ ነገር ነው እና የሆነ ይመታታል ማለት ነው። ከኋላ ሲመታት እንግዲህ መቀመጫውን በዚህ ጊዜ ሀንዬ በቃ መቋቋም ነበር ያቃታት። ምንድን ነው ናቴ ለምንድን ነው የመታሃት? ስትመለከታት ሴተኛ ዳሪ ትመስላለች እንደምናም ስትለው ሴተኛ ዳሪ ትመስለኛለች ብቻ ሳይሆን ነች ሲልም እንግዲህ አፉን ሞልቶ ይናገራል። እንግዲህ ሀንዬ በዛን ጊዜ በጥፊ ትመታዋለች። ሰላም ግን በፍጹም ይሄንን ነገር ማባባስ አልፈለገችም ነበረ። ምክንያቱም አለቃዋ ከስተምሮችን አንድ እንዳታስቀይሚ ብሎ ማስጠንቅቆ ነው የነገራት። ካሁን በፊት ራሱ እንዳያችሁት ያ ሰውዬ ዲያስፖራ ነው ብሎ እንግዲህ ጠቀም ያለ ገንዘብ ከሰጣት በኋላ ለአዳር ተመኝቷት ነበረ እና ከዛን ቀን እንግዲህ ራሱ ማስጠንቀቂያ ስለሰጣት በቃ ሀንዬ ዝም በይ በቃ አንቺ የማይገባሽ ነገር አለ አንቺ የማታውቂው ነገር አለ ምናምን እስከ ማለት ድረስ ደርሳ ነበረ። በዚህ ጊዜ እንግዲህ አሰሪዋ ይመጣል። እንግዲህ አለቃዋ እንግዲህ ሲመጣ ምንድን ነው ሰላምን ተፈጥሮ ነው ምናምን ሲል ይኸውልህ እያስመታኸኝ ነው ምናምን ብሎም እንግዲህ እንትን ይላታል። እና ለምንድን ነው ምን አይነት ስራ ነው እንዴት ይመታታል ስትል ማነው እሷን የሚመታት ሲልም ይነግረዋል ማለት ነው። ከዛ ምንድን ነው በቃ ምንም አይደለም አለቃ ማለት መቶኝ ሳይሆን አለመግባባት ግርግር ተፈጥሮ ነው ስትልም ሰላምም ትወሻለች። ምክንያቱም ስራውን ስለምትፈልገው የቤተሰቡ ኃላፊነት እሷ ላይ ስለሆነ እንግዲህ በቃ ሰላም ይሄንን ነገር ማሳለፍ አለብኝ ሀንዬ ዝም በይ ብላ ነበረ። እና እንግዲህ እከስሃለሁ ሲለው እንግዲህ ያ ተስተምሮ ሰላምዬን ቆይ አንቺ እቺ ደግሞ ማነች ሲል እህቴ ናት አለ። ቆይ አንቺ ደግሞ አልበቃ ብሎ ጭራሽ ከነ ቤተሰቦችሽ እየመጣሽ ተስተምሮችን ታበሳጫለሽ ያኔ ታስቀይሚያለሽ ማለት ነው ሲልም ይለዋል ማለት ነው። በቃ አለቃ ወይኔ በጣም ይቅርታ አላስረዳህ ምናምን ስትለው አሁኑን ሆቴሌን ለቀሽ ውጭልኝ ይላል። በዚህ ጊዜ ሀንዬ ምንድን ነው ታዲያ የሚያስጨርክ ምናምን ስትለው ይገፈታተራቸዋል ሁለቱንም። በዚህ ጊዜ ሰላም እንግዲህ
አንዬ ከሰላምዬ ላይ እንግዲህ ሽርጧን ትፈታና አፍንጫው ላይ ተወረውርለትና እህቷን ይዛ ትሄዳለች ማለት ነው። እና ወዶች እንግዲህ ከኖላዊ ድራማ ግን ምን ተረዳችሁ? ማግኘትም ማጣትም ግን ያለ ነገር ነው። ግን ሜላት በእንደዚህ መልኩ ባይሆን አሪፍ ነው ብዬ ነው የማስበው። እና ወዶቼ ኖላዊ ድራማ ይሄን ይመስል ነበር። መልካም ቆይታ። ባይ ባይ።